ክርስቶስን ከማምለክ ምን አንልም አሉ ፈቀቅ አንልም ብለው እናትና ልጅ ዛሬ መሰከሩበት ነው። ክብር ምስጋና ለእግዚአብሔር ለአምላካችን። ስለዚህ ወዲያ ወዲህ አንልም። አምላካችን ማን ነው አሉ? ኢየሱስ ክርስቶስ። አምላካችን ማን ነው? ተናገሩ። አምላካችን ማን ነው? ኢየሱስ ክርስቶስ ሲባል እኮ የሚፈራም የሚያፍርም አለ። አምላካችን ማን ነው? ኢየሱስ ክርስቶስ በሉ። አምላካችን ማን ነው? ኢየሱስ ክርስቶስ ነው ብለው መሰከሩ። ስለዚህ ንጉሱ ምን አደረገ? አሁን እነዚህ እናትና ልጅ ምን አድርጓቸዋል? ወደ እሳት እንደ በረዶ ወደሚቀዘቅዘው ውሃ ውስጥ ጨምሯቸዋል። በዚህ ጊዜ ነበረ ታላቁ መልአክ በእግዚአብሔር ፊት የሚቆም ገናናው መልአክ ዛሬ ስሙን ስንጠራ ስሙን ስናከብረው በሱ ፊት በቤተ መቅደሱ ቆመን ተንበርክከን ስንጸልይ ስለታችን የሚሰማ ሁል ጊዜ ገብርኤል ገብርኤል ብስራታዊ መልአክ እያለን የምንጠራው አናንያ አዛርያ ሚሳኤልን ከእሳት ያወጣ መልአክ እንዲሁም ደግሞ መልአኩ ቅዱስ ገብርኤል በቤታችን ቅድስት ድንግል ማርያም የዓለም መድኃኒትን ትወልዳለች ብሎ ያበሰረው ታላቁ መልአክ ካህኑ ዘካርያስ ኤልሳቤጥ ልጅ በቸገራቸው ጊዜ ልጅን ያበሰራቸው ገናናው መልአክ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው ከእግዚአብሔር ፊት ተልኮ ኢየሉጣና ቂርቆስን ሊያወጣ በክንፉ እየበረረ ወደ ኢየሉጣና ወደ ቂርቆስ ወደ እሳት ወደ ተጣሉበት ቦታ መጣ። በዚህ ጊዜ ቅዱስ ገብርኤል ሲያይ ወደ እሳት ውስጥ ተጥሏል። የላከው እግዚአብሔር ነው። መልአኩ ቅዱስ ገብርኤል በያዘው በትረ መስቀል ያንን እሳት በነካው ጊዜ ኢየሉጣና ቂርቆስ በእሳት ውስጥ ሆነው እግዚአብሔርን አመሰገኑ። ክብር ምስጋና ለእግዚአብሔር ለአምላካችን። ስለዚህ ቅዱስ ገብርኤልን የምናከብረው ዝም ብለን አይደለም፣ ዝም ብለን አይደለም። ታላቅ ገናና መልአክ ስለሆነ ነው። በማን ፊት የሚቆም? በእግዚአብሔር ፊት የሚቆም ስለሆነ ከናማቲ ዋቀዮ አንገፈ እርገሞታ ቁልቁሉ ገብርኤል ከንከበጅኑ ቻሊስ ለሚቴ ይቻላ ኢየሉጣ ፊቂቆሲን የሮጎዳን ሰሳኒ ሞቲቺ ሄሮድስ ዮካንሞ እለስክንድሮ ጀለሙሱን ኢየሉጣ ፊቂቆሲን ጎፍታ ክርስቶስ አመኑ ይፍተየ ዋቀ ቶልፈማ አመኑ ቀብደን ጀዴሳን ቂሲሳቱሬ ኢሳን ገሩ ክርስቶስ ይተመነ ገብርኤል መልአክ ወረደ ገብርኤል መልአክ ወረደ በአምሳለ ርግብ ወረደ መልአክ ወረደ በአምሳለ ርግብ ወረደ መልአክ ወረደ ገብርኤል መልአክ ወረደ ገብርኤል መልአክ ወረደ መልአክ ወረደ